እናንተም ፋሚሊዎችን ዋሽቻችኋለሁ። ለዛም ደግሞ እኔ ከትዳር በፊት እንደዚህ አይነት ግንኙነቶችን በጭራሽ ማድረግ አልፈልግም። ሰላም ነው ማለት ፋሚሊዎቼ፣ እኔ ዛሬ ላይ እዚህ ላይ የመድረሴ ዋነኛ ምክንያት እናንተ ናችሁ። ማለት ታውቃላችሁ እያንዳንዱ የመጣሁባቸውን እያንዳንዱ መንገዶች ምናምን ነገር ሰላም እንዴት ናችሁልኝ የኔ ውድና ተናፋቂ ዩቲዩብ ፋሚሊዎች? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ፋሚሊዎቼ ዛሬም በሌላ አዲስ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ ዛሬ የመጣሁበት ዋነኛ ምክንያት ብዙዎቻችሁ ጋር ይሄ ጥያቄ አለ ብዬ ስለማስብ ነው። ከእናንተም አልፎ በቤተሰቦችም ዘንድ እናንተም ፋሚሊዎችም በጣም መንገድ ላይ የማዩ ሰዎች በጣም የሚጠይቁን ጥያቄ ስለሆነ ለእናንተም ለፋሚሊዎች ግልጽ ማድረግ ስላለብኝ ነው። እንዴት ነው ማለት አንዳንዴ ዝም ብለን የምናልፋቸው ተሸፋፍነን የምናልፋቸው ነገሮች ነገ ላይ ትልቅ ዋጋ ያስከፍሉናልና እኔም ደግሞ ለምን ይሄን ነገር ለፋሚሊዎች ግልጽ አላደርግም ማለት እነዛን ነገሮች በምክንያት ተነስቼ እንዳደረኩኝ ሚሊዮን ነገር ለእናንተ ለፋሚሊዎች ከዛም አልፎ ደግሞ ለኔም ቤተሰቦችም ግልጽ ማድረግ ስላለብኝ ነው ዛሬ እንግዲህ ቪዲዮ ከፍቼ የመጣሁት። ለቤተሰቦችም ግልጽ ማድረግ ስላለብኝ እዚህ ጋርም ደግሞ እኔም የራሴን ህይወት ላይፍ ብዬ እስከጀመርኩኝ ድረስ ማለት ከጎን ያለው ሰው ያውቀዋል። ማለት ኪያ ስለ ነገሩ በደንብ ነው የሚያውቀው፣ በደንብ ነው የሚረዳው። ቀድመንም እኔ እና እሱ ተነጋግረን ያደረግነው ነገር ስለሆነ ግን ደግሞ ማለት ፍቅረኛሞች ስንሆን እርስ በርስ አልፎ ቤተሰብም ጋር ይደርሳልና በዚህ ነገር ደግሞ ነገር ላይ ጣት መጠቋቋሚያ ነው የሚሆነው። ማለት በእኔ ምክንያት ኪያም እንዲያፍርም እንዲሳቀቅብኝም አልፈልግም። እኔም ደግሞ እችኮ እንደዚህ ናት ተብሎ እንዲነገርብኝም ስለማልፈልግ ነው እዚህ ጋር ነገሮችን ግልጽ ለማድረግ የፈለኩት። ማለት ብዙዎቻችሁ ግራ ልትጋቡ ትችላላችሁ። ማለት ግልጽ አላደረኩትም ነገሩን እና እያወራችሁ ያለሁት ነገር ካስታወሳችሁ ከማክሲመም ከአንድ ወር በፊት ምናምን ነገር የቃልን ድንግልና የወሰደው ይቴ ነው የሚል ነገር ተነስቶ ነበርና በዛ ነገር በጣም ብዙዎቻችሁ እንዳልሰበር ከጎን የነበራችሁ፣ ሌሎቻችሁም ደግሞ በሌላ መንገድም የተረዳችሁት እንዴት እንደዚህ ነገር ላይ ሚዲያ ላይ ይወጣል ተብሎ በቲክቶክም በዩቲዩብም በሌሎች ፕላትፎርሞችም በጣም ብዙ መነጋገሪያ የነበረ ነገር ነውና ለዚህ ነገር ለመመልስ አልሰጥም። ማለት ብዙ ጊዜ ዝም እያልኩኝ አልፌያቸዋለሁና እነዚህ ዝም የምንላቸው ነገሮች ደግሞ ነገ ላይ ትልቅ ዋጋ ያስከፍሉናል እና ዝምታውን ስላልፈለኩኝ ማለት ለእናንተም ለፋሚሊዎች ያን ነገር ለምን ብዬ እንደተናገርኩኝ ለእናንተ ግልጽ ማድረግ ስላለብኝ ነውና ብዙዎቻችሁ በቃ የቃልን ድንግልና የወሰደው ይቴ ነው ከይቴ ጋር የፍቅር ግንኙነት እንደነበረ ምናምን ነገር ነው የምታስቡት። ደግሞም ትክክል ናችሁ። ማለት እኔም እንደዛ ብዬ ስለተናገርኩኝ ማለት ነው። ግን ይሄ ሁሉ ነገር ያደረኩት ማንኛ ምክንያት አንደኛ ነገር ከናታን ጋር በነበረን ግንኙነት ላይ ብዙ የሚፈጠሩትን ነገሮች እናንተን ፋሚሊዎች ታዩት ነበርና እናንተ ከማታዩት ደግሞ በስተጀርባ የምናሳልፋቸው ነገሮች ነበሩ። ይሄን ስላችሁ እኔና ናታን ፍቅር ግንኙነት ስንጀምር ማለት የእምነት ልዩነት እንደነበረን አላውቅም። የእምነት ልዩነት ስላችሁ እኔ የምከተለው ሃይማኖት አለ፣ እሱ የሚከተለው ሃይማኖት አለና እኔ የምከተለውን ሃይማኖት እሱ የሚከተል ነበር የመሰለኝና ለዛ ነውም ለፍቅር ጥያቄ ሲጠይቀኝ እሺ ብዬ ከሱ ጋር የሆንኩት ማለት ነው። ግን በመሀል ላይ ነገሮችን ሳገናዘብ ስጠይቀውም እሱ እኔ የምከተለውን እምነት አይደለም የሚከተለው፣ እሱም የራሱ ሌላ ሃይማኖት ስለሆነ የሚከተለው። ይሄ ደግሞ ለኛ ሴንሲቲቭ ኢሹ ነው። ማለት አንቺን በሃይማኖትሽ እኔም በሃይማኖቴ ዘፈን ላይ ነው እንጂ ይሄ ሪል ላይፍ ላይ አይሆንም። ማለት በጣም ከባድ ነገር ስለሆነ ነው። እኔም እንደ ሃይማኖቴም እንደ ባህሌም አይፈቅደውምና የዛን ሰዓት ላይ ደግሞ ምን ተነስቶ ነበር ናታንና እኔ ትንሽ ለመሀላችን መጎረባበጥ ተጀምሮ ነበርና ቃል አብረሽኝ እንድታጅ ይፈልጋለሁ የሚለውን ጥያቄ እናንተም አይታችሁታልና የዛን ሰዓት ላይ ያለኝ አማራጭ በቃ እኔ ቨርጂን አይደለሁም፣ ቨርጂን ስላልሆንኩኝ ካንተ ጋር አላድርም በቃ እንደዛ ብዬ ነው እንትን ያልኩት። ማለት ቀድሞ እሱ የሚያውቅ የነበረው እኔ ቨርጂን እንደሆንኩኝ ምናምን ነገር ስለነበረ ከኔ ጋር እኔን ለማረጋገጥ ማለት ብዙ ጊዜ ወንዶች በፍቅር ግንኙነት ላይ ማረጋገጫቸው ወይንም እንደ ኤቪደንስ የሚጠቀሙት አብሮ ማደረን ስለሆነ ምትወጂኝ ከሆነ አብረሽኝ እዳሪ ሲለኝ እኔ ደግሞ እዚህ ጋር ያወቅኩት ነገር አለ፣ የተረዳሁት ነገር አለ። ማለት እኔና ናታን አንድ አይነት ሃይማኖት የለንም። ደግሞ በዚህ ነገር እኔና እሱ ከዚህ በፊት አውርተንበታልና እኔ ወደምከተለው ሃይማኖት እንደሚመጣ
ነገር ነበር ያወራነው የነበረው መጀመሪያ ላይ ማለት ነው። ሃይማኖት ነገር ብቻ ሳይሆን ማለት ሃይማኖት ትልቅ ቦንድ ማለት ጠንካራ ጎኑ ሲሆን፣ ሌላኛው ነገር ደግሞ ማናችንም በፍቅረኝነት ነው ላይ ያለን እነዚህ ነገሮች ማድረግ አለብን ብዬ አላስብም። ማለት ይሄ የራሴ የግል አስተሳሰብ ነው። ሁላችንም እንዳስተሳሰባችን የራሳችን የሆነ እንደ መልካችን የተለያየ አስተሳሰብ ይኖራናል እና እኔ እንደ ሴትነቴ እንደ ባህሌ እናትና አባቴ እንዳሳደጉኝ ደግሞ ማለት ፍቅረኛ ነው እንጂ ትዳር ማለት ምንም ማረጋገጫ የለኝም። ነገ ላይ ከሱ ጋር አብሬ እንደምኖር ትዳር ውስጥ እንደምገባ ምንም ማቀበት ምክንያት የለምና ያንን ነገር ማድረግ ያለብኝ የኔ ከምለው ከትዳር አጋሬ ጋር በሁለት የሆነ አባባል አይደለ ባልና ሚስት አሉ አልጋውም ቅዱስ ነው እንደሚባለው ነገር ከማገባው ከኔ ከምለው ሰው ጋር ማለት አስተዳደጊም በቤተ ክርስቲያንም ስለሆነ ያደግኩት እያሰብኩት የምመጣቸው ነገሮች አሉና በእነዚህ ነገሮች ማፍረስ ስላልፈለኩኝ ነው። ይገባኛል። አሁን ብዙዎቻችሁ እንደዚህ ስላችሁ ታዲያ ለምን ቃልዬ ከሱ ጋር ያለሽን ግንኙነት አላቆምሽም? እምነታችሁ አንድ እንዳልሆነ ምናምን ነገር ካወቅሽ ምናምን ነገር ልትሉኝ ትችላላችሁ። አዎ እቀበላለሁ። ግን እኔ በዛ ሰዓት ላይ ያሰብኩት የነበረ በቃ ከሱ ጋርም ስነጋገር በቃ ወደኔ ወደ ከተለው ሃይማኖት እንደሚመጣ ስላሰብኩኝ ነው። ከሱ ጋርም ንግግራችን እንደዛ ስለነበረ ነውና እኔ ከትዳር በፊት እንደዛ አይነት ግንኙነቶችን በጭራሽ ማድረግ አልፈልግም። ማለት በጣም ብዙ ሰዎች ግራ ልትጋቡ በዚህ ነገር ትችላላችሁ። ማለት ግን እኔ የራሴ አስተሳሰቤ ነውና ከማንም ሰው ጋር ቢሆን ፍቅረኛ እንደሆነ ማረጋገጫ ነው እንጂ ትዳሬ የወደፊት አጋሪ መሆኑ እርግጠኛ ስለማልሆንበት ይሄን ነገር እኔ ማድረግ የምፈልገው የራሴ ከትዳር አጋሪ ከኔ ከምለው ሰው ጋር ስለሆነ ነው ያንን ነገር ያወጣው። ሲቀጥል እንደውም ይሄን ነገር ለእናንተ ዋሻችሁ ይመስለኛል። አሁን ግልጽ ያልሆነላችሁ ነገር ሊኖር ይችላል። የዋሻችሁ አንደኛ ነገር እኔና ይቴ ምንም አይነት የፍቅር ግንኙነት አልነበረንም። አይደለም አብሮ እስከመተኛት የሚያደርስ ነገር ቀርቶ እኔና እሱ ከእህትና ከወንድምነት የዘለለ ምንታይበት መንገድ ራሱ አልነበረም። ግን ያንን ነገር ለምን አመጣሁትኝ ካላችሁ እንዳልኳችሁ እኔና ኪያ እንደምታውቁትም እናንተ ረዘም ያለ ጊዜ ቆይታ ነበረን በፍቅር ግንኙነታችንና ከዚህም በፊት በደንብ እንተዋወቅ ስለነበረ ኪያ ናታን እንደዚህ ነገር ያለኝ ነው። ሲቀጥል ደግሞ በሃይማኖትም እኔ እነሱ አንድ አይነት አይደለንም፣ ምን ባደርግ ይሻላል ምናምን ነገር ስላ እንዴ በቃ ከጎኔ የዛን ታይም ላይ ግቴ ስለነበረ በቃ ከይቴ ጋር እንደዚህ ነገር ተፈጥሯል ብላችሁ አውሩና ናታንም ሀሳቡን እንዲቀየር ምናልባት ከወደደሽ ካፈቀረሽ ነገሮች መስተካከላቸው አይቀርም ምናምን ነገር ስላለኝ ነበረና እኔም እሱን ዲፌንስ ማድረግ ስለነበረብኝ ከይቴ ጋር የነበረኝ ግንኙነት የፍቅር እንደነበረ እሱን ዋሽቶ እንደነበር ተናገርኩ። ማለት ከዛ ውስጥ ላመልጥበት የምችለው ነገር ይሄ ብቻ ስለሆነ ማለት ነው። አንዳንዴ እንዴት ነው ፋሚሊዎቼ እንዲህ ግራ ስትጋቡ ብዙ ጊዜ የምታወሩትን ወይም የምታደርጉትን ነገር አታውቁምና በዚህ መሀል ደግሞ እናንተም ፋሚሊዎችን ዋሽቻችኋለሁ። ለዛም ደግሞ እና ማለት አቃለው ብዙዎቻችሁን በዚህ ነገር እንትን እንዳልኳችሁ ብዙዎቻችሁ ብዙ ነገር ጠብቃችሁ ስለነበረ በጣም ይቅርታ መጠየቅ ፈልጋለሁ። የምር ከልቤ ነው። እናንተ ማውሸት አልነበረብኝም። ግን በዛ ሰዓት ላይ አእምሮ ላይ የመጣው ይሄ ነገር ስለነበር ነው ማለት ከዛ ነገር ማምለጫ ይሄ ነገር ስለነበር ነው እንጂ እናንተ ፋሚሊዎቼ ማለት እናንተም ፋሚሊዎቼ ማስደበር ስለማልፈልግ ነው እንደዛ ብዬ መጥቶት ማለት ከራሴ ጋር መጋጨትም አልፈለኩኝም። እናንተንም ማውሸቱም ያን ያህል አስፈላጊ ሆኖ ሳይሆን ግን በዛ ሰዓት ላይ ማድረግ የምችለው ማደርገው ነገር ያ ነገር ስለነበር ነውና የምን ፋሚሊዎች ከልቤ በጣም ይቅርታ ልጠይቃችሁ ፈልጋለሁ። አላቅም እስቲ እኔም ለዚህ ነገር እንዲስተካከል ብዬ ኪያንም ይቴን ይዞት እየመጣ ነው። ለእናንተም በይቴ በኩል ያለው ነገር ግልጽ እንዲሆንላችሁ ማለት ነው። ያንን ነገር መጀመሪያ ምን አስበን እንዳደረግ ነው ምናምን ነገር የሚለው እናንተም ፋሚሊዎች እንድታዩት ይቴን ጠርቻለሁ። ኪያ ይዞት እየመጣ ነው። እናም እንግዲህ ያለውን ነገር ደግሞ እናሳውቃችኋለን። ብዙዎቻችሁም ደግሞ ግራ የገባችሁ ካለ የምትጠይቁኝም ነገር ካለ ኮሜንት ሴክሽን ላይ ጻፉልኝና እያንዳንዱ ነገር እመልስላችኋለሁ። ይሄን ስላችሁ ማናችሁም በእኔ እንድትከፉብኝ እንድትቀየሙ ስለማልፈልግ ነው። የምር ማለት ፋሚሊዎቼ እኔ ዛሬ ላይ እዚህ ላይ የምድረሴ ዋነኛ ምክንያት እናንተ ናችሁ። ማለት ታውቃላችሁ እያንዳንዱ የመጣሁባቸውን እያንዳንዱ መንገዶች ምናምን ነገር ያሳለፍኩትን ህይወት በሙሉ እናንተ ታውቁታላችሁና እዚህ ጋር ቀና ብዬ ቃል ኪዳን የምትባል ሴት እዚህ ጋር እንድትሰራ ዋነኛ ምክንያት እናንተ ፋሚሊዎቼ ናችሁና የምር በጣም ይቅርታ ስለዋሻችሁ። ይሄንን ቀን የምናገርበትን ቀን እየጠበቅኩኝ ነበረ። ማለት አሁንም ያ ነገር አልተረሳም። እንዴት ነው ስላችሁ
ይሄ እንዳንድ ነገሮች የምንሸፋፍናቸው ነገሮች ትልቅ ዋጋ ያስከፍሉናልና እኔም እስከዛሬ ድረስ ይህንን ነገር ሸፍኜ በመቀመጤ በጣም ብዙ ነገሮች ደርሰውብኛልና እንደ ሴትነት እንደ ባህልም ማለት መንገድ ላይ መጠቋቋሚያ ትሆናላችሁ። ግማሹ ሰው ከቲክቶክ ላይ ያየው ስለሆነ ሙሉ መረጃ የሌለው ሰው ምናምን ነገር ነውና እንደዛ ሲሆን ደግሞ በጣም ለኔ ይከብድ ነበርና ያለውን ነገር ግልጽ ላድርግላችሁ ብዬ ነው። ከኔ የሚወድ ደግሞ ብዙዎቻችሁ እንድትማሩ ፈልጋለሁ። ማለት ፍቅር ብለን መታለል አለብን ብዬ አላስብም። ማለት ሁሉም ነገር በጊዜውና በሰዓቱ ሲሆን ነው የሚያምሩ አይደለም። ከቀድሞውን ቸኩል የምናደርጋቸው ነገሮች ነገር ላይ ዋጋ ያስከፍሉናልና እኔም ቀድሜ ዋጋ ላለመክፈል ነው ያንን የተጠቀምኩትኝና አይሆፕ ፋሚሊዎች ይተረዱኛላችሁ ብዬ አስባለሁ። እኔ እንደ ሁሌ ሳልናገር አይደል ከአይኔ ላይ የምትረዱት አላቅም ልላችሁ እንደምችል እወዳችኋለሁ። በዚህም ነገር ግር ያላችሁ የምጠይቁ ነገር ካለ ሰላም ታሪክ ይዳጋ ነው ቆሜ ሰላም አለኩ አንድ ላይ ነበሩ መቼ ነው እንግዲህ ሰላም ነው ስንት ጊዜ በኋላ ተገናኘን። እንግዲህ ቪዲዮ ከፍቼ ነው የጠበኩት። አይደብርክም ብዬ አስባለሁ። ማለት አስቸጋሪ ሆኗል። በእናትሽ እሱን ፍለጋ እንጂ አስፓልት ራስሽ ተሽከረከረ መንገድ ይም ለጂ ስፖርተኛ ጂም ለጂ ነው የምታገኘው። ስፖርተኛ እንደሚያስተይ ቪዲዮ ከፍተሻል ጨርሰሻል። ቪዲዮ ከፍቼ የጠበኩት እንግዲህ ቀድሜም በስልክ ትንሽ አጫዎች ያለው ስላሉ ነገር ስለተፈጠሩ ነገሮች እና ቀድሜ ለፋሚሊዎቼ ላስረዳቸው ብዬ ነው። ለእነሱም ትንሽ አስረድቻቸዋለሁ። ይበልጥ ነገሩ ደግሞ እርግጥ እንዲለም አንተን ጠርቼ ያለው ነገር ግልጽ እናድርግ ብዬ ነው። ኪያም እዚህ ነገር ላይ አለህና ያንተ ማለት መጀመሪያ ምንም ጥያቄ በነገራችን ላይ ጠፍቷል ወይ ንግድ ከዚህ በኋላ አይጠፋም። በነገራችን እመጣለሁ ከዚህ በኋላ እንመጣለን። ሰብሰብ ብለን በጥሩ ነገር ከበፊቱ በተሻለ ነገር ሁላችንም ሰብሰብ ብለን ከዚህ በኋላ እንመጣለን። ዛሬ እንግዲህ ያው ቃል አይ ቲንክ አወርትሻቸዋል ብዬ አስባለሁ። ከዚህ በፊት የነበረው ላይ ሙሉ ለሙሉ እኔ ነኝ ኃላፊነት መውሰድ የነበረብኝ። ይቴም በዚህ ጉዳይ በጣም ትንሽም ቢሆን ወቀስ ተደርጋለች። የኔና ሰው ወቀስ ተደርጋለች በዚህ ጉዳይ እና አሁን መጥራት ስላለበት እኔም ትናንትና የለቀቁት ቪዲዮዎች ነበሩ። ያጸዳን ነው ያለውን ነገር እኔና እሷ ጋር ያለውን ነገር በደንብ ሰው እንዲገባው ስለምፈልግ ያጸዳን ነውና ዛሬም እንግዲህ የተፈጠሩትን ነገሮች ማውራት ስላለብን እናውራ ብዬ አስቤ ነው ያስከፈትኳት ቪዲዮ ነው። የቴ ልጅ እስከመጣ ድረስ እንግዲህ ያለው ነገር የቴ ሌላ አውራው አንተ አውራል በቃ ያላችሁን ነገር አውራት ማለት እኔ እናንተ ከዚህ በፊት የነበረኝ ግንኙነት ምን እንደነበረ እንግዲህ ለፋሚሊዎቻችን ግልጽ እናድርግላችሁ። ማለት ብዙዎቻችን የድሮ ፍቅረኛሞች እንደነበርን ከልጅነት ጀምሮ ምናምን እንደሆነ ነው እና ብዙ ፋሚሊዎቻችን የሚያስቡት የኔ እናንተ ግንኙነት የነበረው ምን እንደነበረ ለፋሚሊዎቻችን እውነቱን ይውጣ ያ እንግዲህ ይውጣ ከተባለ መውጣቱ አይቀርም። እኔና አል አውረደጌትና አንድነት ከዛ ዘለለ ምን አይነት ግንኙነት የለንም። ያው የሆነ ሰዓት ላይ ተነስቶ ወከብ ምናምን የሆነ ደብልቅልቆ ወጣ ነገር ነበር። ናታን ጋር በነበረ ሰዓት የቃልን ድንግልና እኔ እንደወሰድኩ ምናምን ተወርቶ ነበር እኛም ወርተን ነበር እና ያ ነገር ሆን ብለን እኔና ክያ የፈጠርነው ነገር ነው እንጂ እኔ ክያ ቃል አንድ ላይ የፈጠርነው ነገር ነው እንጂ ምንም አልነበረም። እንደዚህ የሚያዳርስ ነገር ሲጀምር አልነበረንም። እኔና ቃል ኖርማል ነው እንደምን አብሮ አደግነን በቃ አንድ ላይ ነው አደግነው ምናምን ብዙ ነገር አሳልፈናል እንጂ ለዛ የሚያደርስ ነገር አልነበረም። በዚህ አጋጣሚ ግን ፋሚሊዎች በእናንተ ፊትም እሱን ይቅርታ መጠየቅ እፈልጋለሁ። ለምን መሰላችሁ ማለት ነው ለእኔ ሲል ነው እዚህ ነገር ውስጥ የገባውና የራሱንም ህይወት አበላሽቷል። አንተም እኔም በዚህ አጋጣሚ ሁለታችሁም ይቅርታ ፋሚሊም ከልብ የምር ነው በጣም ከልብ ይቅርታ። ምክንያቱም ይሄን ሀሳብ ያመጡት እኔ ነኝ።
ይቴም በዚህ ሀሳብ ተስማምቶ ደግሞ አብሮኝ ሆኖ ሀሳቡ ላይ ከዛ በኋላ ነው ቃል እየነግረናት እንደዚህ ነገር ምክንያቱም እንዳልኳችሁ እኔና ቃል በጣም ክሎዝ ነን። ከይቴ ጋር እንደነገራችሁ በጣም ቤስት ነን ሁላችንም። ስለዚህ ያው እንትና ጋር የነበራቸው ነገር ጥሩ አልነበረም። ስለዚህ እሱ ማስተካከል ነበረብን። ልዩነቶች ነበሩን። የእነዛ ልዩነቶች ደግሞ የሚያስቀጥሯቸው ነገር አልነበረም ከእሷ ጋር እና እሱ ማጽዳት ስለነበረብን በጣም ይቅርታ ማለት እኔ ሀሳቡን ያወጡት ተንበርኪ ሁላ ነገር ውስጥ እየጨመርኳቸው ያሉት እኔ ነኝና ሳስብ ያው ምክንያቱም እዚህ ጋር አንቺ ጉዳተኛ ጉዳት ስለሆነ ነገር እንደዚህ የምታደርግ እንጂ አይደለችም። እውነት ለማውራት ይሄን ነገር ሁላችንም እናውቃለን። ፋሚሊዎችም የምታዩት ነገር ስለሆነ ማለት ነው እና የነበረው ያውላ ነገር ውሸት በእነሱ ምክንያት እኔም ያው የሰለባው ተጠቂ ሆኛለሁ። ለውሸቱ በጣም ይቅርታ። ግን ደግሞ ያው የእሷን ህይወት እዛ ጋር እንዳይበላሽ ካለን ፍላጎት አንጻር ነበረ እንደዛ ያደረግነው። አልተበላሽም ብዬ ተስፋ አደርጋለሁ። ማለት የሚረዳኝ ሰው ከጎኔ ስላለ በጣም እድለኛ ነኝ። ያቀለል ሁሉንም ነገር ነው እና ያው እውነቱ ይሄ ነው። ምንም የተፈጠረ ነገር እና ግልጽ ላደርግላችሁ የምፈልገው ሌሎች ፋሚሊዎቼ ማለት ለእናንተም እንደምክር ለራሴ የምመራበት መርህ ስለሆነና ከትዳር በፊት የሚፈጠሩ ነገሮች በሙሉ በኋላኛ ነው ዋጋ የሚያስከፍሉም። ወንዶች ጋር ብዙ ችግር ላይ ያመጣ ይችላል፣ ግን እኛ ሴቶች ላይ በጣም ትልቅ ዋጋ ነው የሚያስከፍለንና ያለኝን አቋም እነሱን በደንብ ስለሚያውቁት ነው አመጣጤን ምናምን ነገር በደንብ ያውቁታልና እንደዚህ አይነት ላይ ምን አይነት ውሳኔዎችም እንደምወሰን ክያ አንደኛው ማረጋገጫ ነው። በደንብ የሚኮራብኝ አይነት ሰው ስለነበርኩኝ እንግዲህ ብራዘርን ፓፒን ታውቁታላችሁ። ፓፒን በዚህ ጉዳይ እንዲገባ ነግሬው እሱም ደግሞ ሲስተር ብሎ አንድ ቪዲዮ እንደውም ሰርቷል። ስለዚህ እሱም ያው ግዴታ ይሄን ነገር እንትን ማድረግ ስለነበር የእሷ ህይወት ስለሚመለከተን ነበር ከሚበላሽ መመለስ ስለነበረብን ነበርና እንግዲህ ያለው ነገር የተፈጠሩት ነገሮች እንዳለ እነዚህ ናቸው። ለዋሸናችሁ ነገር በሙሉ ይቅርታ ማለት እንፈልጋለን። ቃልዬ እንዳሰባችኋት አይደለችም። ከዚህ በኋላ ወደፊት የሆነ ነገሮችን ብታዩ ያው የበፊት የነበረው ነገር ውሸት ነው። ያ የተወራው እዛ ጋር ሌላ ነገር አድርጋለች የተባለው ነገር ውሸት ነው። እሱን ባላጠፋው ነገር እሷን ባላጠፋችው ነገር ማወቀስ የለባቸውም ብዬ ስላመንኩ ነው ዛሬ ይህን ቪዲዮ ግዴታ አድርጌ እሷን እንድትሰራ ያደረኳት። ለዛ ነው ይቴም እንዳያችሁት በጣም ጠፍቶ ነበረ። እሱም እንዲመጣ ስለምፈልግ ነው። ምክንያቱም ብዙ ነገር እዛ ጋር ሰክሪፋይ አድርጓል፣ ከፍሏል ከሚባለው በላይ እና ብዙ አጋጣሚ የምር የሆነ ሳለ የራሱን እንትን ስለሚጀምር እንደምታበራቱ ተስፋ አለኝ። ከዚህ በላይ ሰፖርት እንደምታደርጉት ምንም ጥያቄ የለውም። ሰፖርት እንደምታደርጉት በሙሉ እምነት እንጠብቃችኋለን። የዛሬ ቪዲዮ በጣም ከይቅርታ ጋራ የይቅርታ ቪዲዮ በጣም አይ ቲንክ እኛ መልስ እየሰጠን ነገሮችን እያጸዳን ነው። እና እሱ ያለውን ነገር በጣም በቆንጆ ሁኔታ እያስኬድ ነው። የእናንተ ፍቅር ደስ ይላል፣ የእናንተ አክብሮት ደስ ይላል። እሱን አስመልክተን ዛሬ በጣም ከይቅርታ ጋራ የይቅርታ ቪዲዮ ለእናንተ ከዚህ በኋላ ምንም አይነት ነገር እናንተን ላንዋሽ ቃል እንገባለን። እንደነገርኳችሁ እዚህ በኋላ ምን ነገር አይፈጠርም። እኛ ጋር የምታዩቸው ነገሮች ይኖራሉ። የተለያዩ ነገሮችን ቲክታክ ላይ ዩቲዩብ ላይ ታገኛላችሁ። ይቴጋም ጥሩ ነገሮች ይሰራል። ሰፖርት እንደምታደርጉት ምንም አልጠራጠርም። ምክንያቱም የቃል ቤተሰብ ሆናችሁ ምንም እንደምታደርጉ ግልጽ ነው። ፋሚሊዎች አያሳፍሩም። ሲጀመር ሁሌም ከጎናችን ናቸው። ምንም ጥያቄ የለውም። ዛሬ የይቅርታ ቪዲዮን የመጣ ነው። እኔ ከብዶኛል ማየት ራሱ ከብዶኛል። ጥያቄ የለውም። ያደረከው ነገር ስታስብ ሊና ማወቅስ ከሆነ ይቴ ለቃል ሰክሪፋይ አድርጎላታል። ምንም ጥያቄ የለውም። እዛ ጋር ማድረግ የማልችላቸው ነገሮች ስለነበሩ ነው። በውጭ በኩል እኛ ናታን ብዙ ነገር እንትን ብለናል፣ ለማጽዳት ሞክረናል። በነገራችን ላይ ከእሱ ጋር አሁን በሰላማዊ መንገድ ነገሮችን አጽድተን ቁጭ ብለናል። እሱም ያለበት ህይወት ስላለ እኛም ደግሞ ማለት ነገ ላይ ዛሬ ላይ ተከልነው አይደል ነገ ላይ ፍሬ አፍርቶ የሚመጣውና ዛሬ ላይ ያሉትን አረሞች እየነቀለን እንለፍ ብለን ነው ማለት ከኢትዮጵያዊ ማንነታችን ከባህላችን አንጻር እንደዚህ አይነት ነገሮች ላይክ ሴንሲቲቭ ኢሹ ስለሆኑ እነዛ ደግሞ እኛ ላይ ስለመጡም እነዛ ነገሮች ግልጽ ለእናንተ ከማድረግ አንጻር ነውና በጣም ይቅርታ ፋሚሊዎች፣ የምሬን ነው የምላችሁ። ማርያምን ተጣውዘንበት ተንበርክከን እንጠይቅ
ታፋችን ነው። በኋላ ቃል ትገባለህ ሁላችሁም ገቡ። እዚህ በኋላ እንደዚህ አይነት ቪዲዮ ላንሰራ፣ እናንተም ውሸት የሆነ ነገር ላንሰራ፣ ሁላችንም ያው ከእናንተ ፊት ተንበርክከን ቃል እንገባለን። እስከዛሬ ላጠፋነው በጣም ይቅርታ። ለእኔ ሲሉ ነው እነዚህ ሁላ ነገር ውስጥ የገቡትና በጣም ይቅርታ ፋሚሊዎች። የምር አላቅቻ እግዚአብሔር ያክብርልኝ። ከዚህ በኋላም ከጎኔ እንደምትሆኑ በጣም እርግጠኛ ነኝ። እስከዛሬ ላሳያችሁን ፍቅር በጣም ነው የማመሰግነው። ስጠፋ እየመለሳችሁ ነይ ቃል በዚህ መንገድ አይሆንም በዚህ መንገድ ነው መሄድ ያለብሽ እያላችሁ መንገድ እያሳያችሁ እስከዛሬ ድረስ አምጥታችሁኛልና ከዚህ በኋላ ባለው መንገድም ከጎኔ እንድትሆኑ በዚሁም ጠይቃችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ለእስከዛሬውም በጣም ለሁሉም ነገር በጣም ይቅርታ። ከዚህ በኋላ ይስተት አይደገምም። ለሁሉም ነገር ይቅርታ።